እኮ ነው የምትለኝ ልጅክ ምን አባሽ ላርግሽ እዛ ሙስሊም ሆናለሁ ብሎ ካገባኝ በኋላ እዚህ ስንመጣ ደግሞ ልጆቹን ወስዶ አሁን ሃይማኖትን ሄለንን ክርስትና አስነስቷቸዋል። አሁን ቤት ውስጥ የምትኖሪው አንቺ ነሽ። በሱ ስም ነው ግን አይደል? አስፈርዷል። በፈለገው ሰዓት የማስወጣት መብት አለው ማለት ነው። ማን ገደለው? ምን አረጉት? እሱ እኮ ጥሎኝ ነው ከሴት ጋር ኮን ተከትሎ ሄደው። እኔ ግን ምን ሆነ ነው ብዬ ፖሊስ ጣቢያ ሁሉ ይቻለው ፍርፋሪ ስጭኝ ልጆቹ ከሚሞቱብኝ ፍርፋሪ አልሰጥሽም ብላት ሶስት ምግብ መሰጠኝ ልጅ ነበረች። በቤታችሁ ፋይል ላይ እኮ አቶ ሙባረክ ሸሪፍ ነው የገባው። እንዴት ገብቷል እዚህ ላይ እንዴ? የቤቱ ባለቤት እሱ ነው ውክልና ይኸው አለች። እናት እንደው ልጆቿን እንዲቁጭ ብላ መታማክ የስለ ልጆቿ ክፉ ነገር የምታወራ የሚል ወቀሳ እንደሚደርስብሽ ሄለን በጀርባ ያዝቂ አራሷን በእጅ ያዝቂ ቀን የሚሰማኝ ታሪክ እንዲኝ ያሳደኩት ወደ እምነት ቦታ ብንሄድ ዋጋ የለውም። ማንና ማናልሽ ስማቸው? ሃይማኖት ክፍሌና ሄለን ክፍሌ። እሺ በቃ በዛ ምንም እንትን አይለኝም ነበረ። እሱ ያው እንደታላደው ከሷ ጋር ተያይዘን ስንሄድ ድዴሳ ሆቴል አለ መሳለሚያ ስንሄድ ጓደኛ አለሁና በላይ ክፍለ እኮ አልመጣም ጠፋ ስለው እንዴ ትላንትና ጠዋት እኮ ከሆኑጆች ጋር ዚያሮ ወደ ሁመራ የሚባል ሀገር ሳይሄድ አይቀርም አለኝ ማለት ነው። ምንድነው አላቅም ነገር ይዛኔ ለምን ሄደ አልኩት። እንዴ ግን እኮ አልነገረኝ አልኩት። በጣም ደነገጥኩ። ዞረብኝ በቃ ልጅም ትምህርት ቤት አልሄድም ማለች ይዣት መጣ። ያው የዛኔ የነበረውን ስሜት ይሄ ነው ብዬ አልናገርም። እና ስራ ለመግባት የሚዝልኝ ሰው የለም በዛ ወቅት ላይ። ትልቋ ራሱ ቢያንስ 3ኛ ክፍል ወይ 4ኛ ክፍል ብትሆን ነው ትምህርት አስቀርቼ ልጅ ማስያዝ አልችልም በዛ ሰዓት ላይ። ትንሾች ናቸው ሁሉም። ለማን ጥዬ ስላልግባ እሺ ማን ጋር ልሂድ? ስለ እውነት ነው የምነግራችሁ። ጡቴ ደርቋን ንግቷን እንኳን ማጥባት አልቻልኩም። በዛ ሁኔታ ላይ ሆነን እና ሙባረክ ጋር ደወልኩ ማለት ነግሮኛል። ፓስፖርት ሲያወጣም ነግሮኛል አለኝ። የምን ፓስፖርት ነው? ምንድነው የምትለው? ያሾፍክ ነው እንዲ ያልኩት ማለት ነው። በቃ ሲቸገረው ጥሎ እንዴት ነው ጥሎ ሄደው? የት ነው ሄደው? አያውቃችሁ ነው የሆነ ነገር አድርጋችሁት ነው እንጂ እሱ ልጆቹን ጨክኑ እንዲጥሎ ይሄዳል አልኩት። እሺ ምን ላድርግ አልኩት። ልባት አልበሉም ማለት ነው። በቃ እኔ መስራትም አልቻልኩም። 2 ቀን ምናምን በቃ ቤት ዋለች። ልጅም ትጮዋለች። ለነሱ የምሰጠው ነገር የለም። በዛ ላይ ቤተሰብ የለም እዛ አካባቢ ቀማን የሚረዳ የለም። በዛ ሁኔታ አሳለፍን። ቶሎ ብዬ በቃ የሆነ ገራጅ ነበረ ልብስ ስጡኝ ለልጆች ያንዳ ነገሮች ላርግ አልኩኝ። ያው ሰርቶ ማታውቀው ስራ ደግሞ ለመስራት እዛ ጋም ስትቆም ያለ ነገር አለ ማለት ነው። በዛማን መጥተው ወንዶችም ይጎነትሉሃል እኮ። እንደዚህ አልነበርኩም የዛኔ ማለት ነው። አይ በቃ እኔ ልጆቼ ሊሞቱብኝ ነው አልኩት። የገራጁ ልጅ ወርቅዬ ይባላሉ ሞተዋል። አሁን እዛ 27 ኮቴ ተራሉ። ማዚያ ታልቅሽ በቃ አንቺ ለመስራት እንደዚህ ከተነሳሳሽ ያልፈልይ ቀን እኔ ለረዳሽ ነገር ባይኖርም የገራጁን ባለቤት እኔ አናግርልሻለሁኝና ታጥቢያለሻለሁ። በቃ ደስ አለኝ። ለምን ልጆቼ እንዳይሞቱብኝ ነው። እኔ ለሊቱ ሙሉ ሳጥባራለሁ ማለት ነው በፈላ ውሃ። ለአባቴ አንድ ነኝ እኔ ራሴን ልብስ እንኳን አጥቤ አላውቅም ቤተሰብ ጋር ሆኜ ማለት ነው። ያን በቃ ይቀቀላል። ለሊት ላይ በዛ ሌሊት ከማድ ቤት በእንጨት እንትን እያልኩኝ ማድ ቤቱ ከግቢ ውጭ ነው። አስቡት መንገድ ዳር ነው ቤቱ። እያመጣ ያንን ቱታጥብና ለሊት አስጥቼዋለሁ። በቃ 10 ሰዓት 11 ሰዓት እጄ ይቃጠላል። በቃ እንዲጄ እንዲያርጌ ነው ማጥረው። ከዛ ደግሞ ሲነጋ ደግሞ ያ ቱታ ደግሞ ይዤና ብር ሲሰጡኝ ደግሞ የሚያስፈልጋቸው ነገር ይዤ እመጣለሁ። መልሼ ደግሞ የግለሰቦች ትየሮዳ የሚባሉ ነበሩ እሸቱን ቤት አጠገብ። እሳቸውም የሉም ከአካባቢ ለቀው ይሏል። እሳቸው ቤት ልብስ ማጠብ ጀመርኩኝ። በቃ እለት ከእለት ልጆቹን ለማዳን እኔ ዝቅ ማለት አለብኝ። ያገኘሁትን ስራ መስራት አለብኝ ብዬ ወሰንኩኝ። ከሰራሁኝ ይዤ እመጣለሁ ማለት ነው። አሁን እጅ ስራ መስራት ጀመርኩ። ዳንቴር እኔ አሁን ከርቀት አነነብ ማለት ነው። አይኔ ፈዝዟል ማለት ነው። ቱታ በሳምንት 1 ቀን ነው የሚታጠበው፣ ሁላ አይታጠብም። ግን ለተለት ደግሞ አይበቃኝም ያ። ስለዚህ የመሶብ ዳንቴሎች ክር ምናምን አምጥቼ እሱን ደግሞ መስራት ጀመርኩ ማለት ነው። በቃ ብቻ እረፍትና እንቅልፍ የሚባል ነገር ሳላይ ማለት ነው። በቃ እኔ ልጆቼ ላይ ነው ትኩረቴ። በቃ ቶሎ እየሰራው ለነሱ ቶሎ ከትምህርት አንዳንዴም ደግሞ
ወይ ያመኛል። ሲያመኝ ደግሞ ከትምህርት ሁሉ ማስቀራቸው ጊዜ አለ። ምክንያቱም ማታ ሳይበሉ አድሮ ጧት ሳይበሉ የእናት አንጀት እንዴት ይችላል? ቅሩ እላቸዋለሁ። ከትምህርት ቤት የሚበላ የለም። ሲመጡ ምሳ ሰዓት የለማ ምግብ። ትምህርት ቤት ሲሄደው እንዴት ይማራሉ? አንጀት አይችልም። ሰው መኖር አለበት እኮ ለመማርና ያሳለፉት ጊዜ በጣም ከባድ ነገር እና በመሀልም ዩኒፎርም ነበረ። የዛኔ ዩኒፎርም ሲባል ዩኒፎርም መግዛት ያቅተኝ ነበር። ጫማ ራሱ ከአመት እስከ አመት አንድ ጫማ እንኳን አይኖራቸውም ልጆቼ። ቆሜ በዛ ራሱ ሸማቀቃለሁ ከልጆች መሀል ልጆቼን እያየው ማለት ነው። በዛ ሰዓት አባት አልነበረም። አደራ የተባለውም ሰው አልነበረም።